በያላችሁበት የዓለም ዳርቻ ሁሉ የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ ከወንጀል ማህደር ፕሮግራማችን ተመልካቾች እንደምን ሰንብታችኋል? ሳምንታዊው ከወንጀል ማህደር ፕሮግራማችን ተጀምሯል። ዛሬም እንግዲህ እንደ ወትሮ ሁሉ የተመራረጡ ሁለት የወንጀል ኬዞችን ወደ እናንተ ልናደርስ ዝግጅታችንን አጠናቀን እዚህ ስቱዲዮ ተገኝተናል። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ እኔ ትዕግስት ሁሉ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብሬያችሁ ቆይታ አደርጋለሁ። ከመሸጋገሪያ በኋላ ስመለስ በቀጥታ ወደ ኬዞቹ አልፋለሁ። ተመልሰናል። በቀዳሚነት ወደ ያዝነው የወንጀል ኬዛችን ስናልፍ እንግዲህ ታሪኩን የምናገኘው እዚሁ ሀገራችን ኢትዮጵያ ውስጥ ነው። ታሪኩ የተፈጸመው ደግሞ በአዲስ አበባ ከተማ የዛሬ ጥቂት ዓመታት ገደማ ነው። በአሁኑ ወቅት በህይወት የለችም ተበዳይዋ። በካራክተር ስሟ ህይወት የሚባል የካራክተር ስም የተሰጣት ተበዳይ ናት ማለት ነው። ህይወት በወቅቱ የሀያዎቹ መጀመሪያ ላይ የምትገኝ የራሷን የንግድ ስራ ለመጀመር የምትደክም እንዲሁም ደግሞ ህይወቷን ለመቀየር የምትታተር ጠንካራ ወጣት ነበረች። ነገር ግን የነበራትን ጥቃቅን የገንዘብና የስራ መስተጓጎልን ወዳልታሰበ አቅጣጫ እንድትጓዝ አደረጋት። ህይወት በስራዋ ላይ የገጠማትን መስተጓጎል ለመፍታት መፍትሄ ስትፈልግ እንግዲህ አንድ የቅርብ የምታውቀው ሰው ቃሊቲ አካባቢ የምትኖርበት አካባቢ ማለት ነው የሚኖር በጣም የታወቀ ስራን የሚያቀና ከዛም ባለፈ ደግሞ ሀብትን የሚያመጣ መድኃኒት አዋቂ አለው ብሎ ጥቆማን ይሰጣታል። ይህንንም እንግዲህ ህይወትም ይህንን ከሰማች በኋላ ነገሮች እንዲቀሉላት ካላት ጉጉት የተነሳ ለአማካሪዋ ተስማምታ ቃሊቲ ወደሚገኘው ወደ ተባለው ግለሰብ ቤት ታመራለች። ግለሰቡ ራሱን እንደ ትልቅ መንፈሳዊ አባት እንዲሁም ደግሞ ከባባድ የሚባሉ ችግር ፈቺ አድርጎ ለህይወት ያስተዋውቃታል ማለት ነው። ህይወትን ካነጋገራት በኋላም በአንቺ ላይ ትልቅ የአይንና የቅናት መንፈስ ስላለ ነው ስራሽ የማይሳካው። ይህንን ለማስለቀቅ ግን ለዚህ ተብሎ ብቻ የተዘጋጀ የተለየ ክፍል አለ። ውስጥ ገብተን መጸለይ እንዲሁም ደግሞ መድኃኒት መውሰድ ይኖርብሻል ይላትና ትስማማለች። ህይወትም እንግዲህ ግለሰቡን ሙሉ በሙሉ ያላትን ነገር በማመን ወደ ተዘጋጀው ጨለማ ክፍል ውስጥ ትገባለች። እዚያም በጭስ እንዲሁም ደግሞ በተለያዩ መድኃኒት መሰል ነገሮች በተሞላ ክፍል ውስጥ ግለሰቡ መንፈሱ እንዲለቅሽ በማለት ያዘጋጀውን እጽ መሰል መድኃኒትን እንድትጠጣ ጠጪ በማለት አእምሯን የሚያስት ፈሳሽ ነገርን እንድትወስድ ያደርጋታል። የህይወትም እንግዲህ የተሰጣትን ነገር ከጠጣች በኋላ ሙሉ በሙሉ በሚባል ደረጃ ራሷን መቆጣጠር ያቅታታል። ወንጀለኛው ይህንን አጋጣሚን በመጠቀም በታዳጊዋ ላይ አሰቃቂ የወሲብ ጥቃትን ወይም አስገድዶ መድፈርን ይፈጽምባታል። ህይወት ከሰዓታት በኋላ በከፊል ወደ ራሷ ስትመለስ የተፈጸመባትን አስነዋሪ ድርጊትን ትረዳለች። ነገር ግን ጭካኔው በዚህም አላበቃም ነበረ። ግለሰቡ ይህንን ነገር ለማንም ብትናገሪ መንፈሱ ቤትሽን ያጠፋል፣ አንቺም ትበደያለሽ በማለት በባህላዊ እንዲሁም ደግሞ ስነ ልቦናዊ ማስፈራሪያዎች ሙሉ በሙሉ አፏን እንድትይዝ ያደርጋታል። ህይወት ከደረሰባት ከባድ የስነ ልቦና ስብራት እንዲሁም ደግሞ ፍርሃት የተነሳ ለቀናት በዝምታ ታሳልፋለች። ነገር ግን በውስጧ የነበረው ቁስል እንዲሁም ደግሞ የፍትህ ፍላጎት ስላላስተኛት በመጨረሻም ድፍረቷን አሰባስባ ድርጊቱን ለፖሊስ ታመለክታለች። የአዲስ አበባ ፖሊስ ጥቆማው እንደደረሰው ወዲያውኑ በምስጢር ክትትል ይጀምራል። መርማሪዎቹ ወደ ግለሰቡ ቤት በድንገት በመግባት ፍተሻ ያካሂዳሉ። የደረሱበት እውነት ግን መላውን መርማሪ ቡድንን ያስደነገጠ ነበር። ግለሰቡ ይህንን ድርጊት ሲፈጽም ህይወት የመጀመሪያዋ አልነበረችም። በቤት ውስጥ በርካታ የሴት ልብሶች፣ ፎቶግራፎች እንዲሁም ደግሞ በተመሳሳይ መልኩ ሴቶችን አእምሯቸውን አስቶ ጥቃት ለመፈጸም የሚጠቀምባቸውን የተለያዩ አደንዛዥ እጾችን ያገኛል። በስተመጨረሻም እንግዲህ ይህ አዋቂ ተብሎ የተሰየመው ግለሰብ በቁጥጥር ስር ውሎ ምርመራ ይደረግበታል ይጀመራል ማለት ነው። በፍርድ ቤት ሂደት ላይ በርካታ ምስክሮች እንዲሁም ደግሞ በሳይንሳዊ የሕክምና ማስረጃ የፎሬንሲክ ኤቪደንስ ጥፋተኝነቱን በግልጽ
ያረጋግጣሉ። ፍርድ ቤቱ ግለሰቡ በማታለል አእምሮን የሚያስቱ ጽዎችን በመጠቀም በማስጠቀም እንዲሁም ደግሞ አስገድዶ በመድፈር ወንጀሎች ጥፋተኛነቱን አረጋግጦ ከባድ የእስራት ቅጣት እንደተፈረደበት ይህ የወንጀል ኬዝ ይነግረናል ማለት ነው። ውድ ተመልካቾቻችን እየተመለከታችሁኛ ያደረስናችሁ የምንገኘው ለዚህ ሳምንት ወደ እናንተ እንዲደርሱ የተዘጋጁትን የወንጀል ኬዞችን እንዲሁም ደግሞ ቆይታችሁን እያደረጋችሁ ያላችሁት ከወንጀል ማህደር ፕሮግራም ጋር ነው። እስከ ፍጻሜው ድረስ አብራችሁን ተቆዩ ዘንድ በድጋሜ የአክብሮት ግብዣችን ነው። ስንመለስ ደግሞ ወደ ሁለተኛው የወንጀል ኬዛችን የምናልፍ ይሆናል። አብራችሁን ቆዩ። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን ያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውለው። ተመልሰናል። ውድ ተመልካቾቻችን ጥሩ ጊዜን ከወንጀል ማህደር ፕሮግራማችን ጋር እያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። ሁለተኛውን የወንጀል ኬዛችንን ደግሞ ከሀገር ውጪ ወጣ እንልና ከወደ አሜሪካ ያገኘነው ይሆናል። እንደ አውሮፓውያኑ አቆጣጠር በሐምሌ ወር 1982 ግሪን ሪቨር በተባለው ወንዝ ውስጥ 2 አስክሬኖች ተንሳፈው ይገኛሉ። በዚህ የወንጀል ኬዝ ከጥቂት ቀናት በኋላ ደግሞ ሌላ አስክሬን በዛኛው ወንዝ አቅራቢያ ውስጥ ይገኛል። ሁሉም ተለይተው የታወቁት ወጣት ሴቶች ሲሆኑ አሟሟታቸው ደግሞ አንገታቸው በመታነቅ እንደነበረ ነው ይህ የወንጀል ኬዝ የሚነግረን። ይህ ክስተት እንግዲህ የአሜሪካን ታሪክ ካናወጡ እጅግ አስከፊና አስክሬን አብዢ ለሆነው ተከታታይ ነፍሰ ገዳይ የግሪን ሪቨር ነፍሰ ገዳይ የሚል ቅጽል ስም ድረስ እንዲሰጠው ያደረገ ነበረ። ጉዳዩ ሰለባዎችን የሚመርጠው በጣም ጥንቁቅ በሆነ መንገድም ነበር ማለት ነው። አብዛኛውን ጊዜ እንግዲህ ማህበረሰቡ የማይከታተላቸውን ቤት የሌላቸውን ወይንም በጎዳና ላይ የሚኖሩ ሴቶችን በማታለል መኪና ውስጥ ይጭናቸዋል። ከዚያም ወደ ገለልተኛ ስፍራ በመውሰድ ህይወታቸውን ያጠፋ ነበር ይህ ነፍሰ ገዳይ። ይህ ድርጊት በተደጋጋሚ እየተከሰተ ሲመጣ ታዲያ ፖሊስ ግሪን ሪቨር ታስክ ፎርስ እየተባለ ግዙፍ የምርመራ ቡድንን ያቋቁማል። በሺዎች የሚቆጠሩ ጥቆማዎች ይደርሳሉ። በፎቶዎች የሚቆጠሩ ተጠርጣሪዎችም ይመረመራሉ። ፍንጭ ግን በጭራሽ ሊገኝ አልቻለም ነበር። ጉዳዩ በጣም ብልህ ነበረ። አስክሬኖቹ አጠገብም ምንም አይነት የጣት አሻራም ሆነ የእርሱ መሆኑን የሚጠቁሙ መረጃዎች አይስተዋሉም ነበረ። ይባስ ብሎ ፖሊስን ግራ ለማጋባት እንኳን አስክሬኖቹን በተለያዩ አቅጣጫዎችና ገደሎች ውስጥ ነበረ ይበትናቸው የነበረው ማለት ነው። አመታት አለፉ። ከ1980ዎቹ እስከ 1990ዎቹ መግቢያ ድረስ የጠፉና የተገደሉ ሴቶች ቁጥር 40፣ 48፣ 50 እያለ እጅጉን ናረ። መርማሪዎች ሌሊትና ቀን ቢሰሩም ወንጀለኛው እንደ ጥላ የማይጨበጥ ሆነባቸው። የሳይንስ ድልና የወንጀለኛው መጋለጥ ምን ይመስላል የሚለውን እንመልከት። ጊዜው ተቀይሮ እንደ አውሮፓውያኑ አቆጣጠር ወደ 2001 ደረሰ። የወንጀል ምርመራ ቴክኖሎጂውም እጅግ አደገ። መርማሪዎቹ በ1980ዎቹ መጀመሪያ ላይ ከአንዳንድ ሰለባዎች አካል ላይ ሰብስበው ያስቀመጧቸውን ጥቃቅን ናሙናዎችን በዘመናዊ የዲኤንኤ ምርመራ እንደገና ለመፈተሽ ውሳኔን ያስተላልፋሉ። ሳይንስ አልከዳቸውም። እንግዲህ የተገኘው የዲኤንኤ ውጤት በቀጥታ ወደ አንድ ሰው ይመራቸዋል። ጋሪ ሪጅዌይ ይባላል ይህ ተጠርጣሪ ሰው። ጋሪ የጭነት መኪናዎችን የሚቀባ የቀን ሰራተኛ፣ ባለትዳርና ሰላማዊ ሰው መስሎ የሚኖር ሰው ነበረ። ፖሊስ ግን ገና በ1980ዎቹ መጀመሪያ ላይ ጠርጥሮት የነበረ ቢሆንም ያኔ በእርግጥ የተጨበጠ ማስረጃን ባለማግኘቱ በመረጃ እጥረት ለቆት የነበረ ግለሰብ እንደሆነ ይህ የወንጀል ኬዝ ያስረዳናል። የማይለቀው የፍርድ ቤት የእምነት ቃል ምን ይመስላል የሚለውን
ጋሪ ሬድዌይ እንግዲህ በኖቬምበር 2001 በቁጥጥር ስር እንዲውል ይደረጋል። መርማሪዎች የሞት ቅጣት እንዳይፈርዱበት ማለት ነው ከተስማሙለት በኋላ ቃል ያስገባቸዋል። ብያዝ በቁጥጥር ስር ብውል እኔን የሞት ቅጣት እንዳትቀጡኝ፣ ግን ያንን ካደረጋችሁልኝ እውነቱን እናገራለሁ የሚል ቃልን ያስገባቸዋል ማለት ነው። ሁሉንም እውነት እንደሚናገር በግልጽ ይነግራቸዋል ለመርማሪዎቹ። የተናገረውንም እሺ ይሉና መርማሪዎቹ እንግዲህ ቃሉን ወደ መቀበል ይሄዳሉ። የተናገረው እውነት ግን መርማሪዎቹን ጭምር በጣም እጅግ የሰቀጠጠ ነገር ነበረ። እርሱ ራሱ ባመነው መሰረት እንግዲህ 49 ሴቶችን በገዛ እጁ ማነቁን ያረጋግጣል ማለት ነው። ነገር ግን እውነተኛው ቁጥር ከ70 በላይ እንደሆነ ይታመናል ነው ሚለን ይህ የወንጀል ኬዝ። አስክሬኖቻቸውን የት እንደጣላቸው ለፖሊስ እየመራ የእያንዳንዱን ያሳያል። በፍርድ ቤቱ የሟች ቤተሰቦች ይህንን ቃል በሚሰጥበት እለት ማለት ነው በፍርድ ቤቱ የሟች ቤተሰቦች እያለቀሱና እየተሳደቡ በቁጭት ሲናገሩ እርሱ ግን ምንም አይነት የጸጸት ስሜት እንኳን ሳያሳይ ቆሞ ይመለከታቸው ነበር። በመጨረሻም ፍርድ ቤቱ ያለ ምንም የይቅርታ መብት የእድሜ ልክ ጽኑ እስራት ይፈርድበትና ወደ ወህኒ ቤት እንዲወረወር ይደረጋል ማለት ነው። ይህ ግለሰብ በአሁኑ ወቅት በአሜሪካ ከፍተኛ ጥበቃ በሚደረግለት ወህኒ ቤት ውስጥም እንደሚገኝ ነው ይህ የወንጀል ኬዝ የሚነግረን ማለት ነው። ውድ ተመልካቾቻችን እናንተም እስቲ ዛሬ ከቀረቡት የወንጀል ኬዞች ጋር የተያያዘ ሌላ አይነት ገጠመኝ ካላችሁ እንዲሁም ደግሞ በተላለፉት የቅጣት ውሳኔዎች ላይ ምን አይነት አስተያየት አላችሁ የሚለውን በኮሜንት ሴክሽን ላይ አጋሩን። ሀሳቦቻችሁ እኛን ስለሚገነቡን ማለት ነው። ለዛሬ ወደ እናንተ እንዲደርሱ ያዘጋጀናቸው 2 የወንጀል ኬዞቻችን እስካሁን ወደ እናንተ ያደረስናቸውን ይመስሉ ነበረ። ፕሮግራማችንን እስከ ፍጻሜው ድረስ ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እያመሰገንን ፕሮግራሙን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሳምንት በሌላ ርዕሰ ጉዳዮች የወንጀል ኬዞች በተመሳሳይ ሰዓት እስከምንገናኝ ድረስ ሰላም እያልኩኝ የምሰናበታችሁ እኔ የፕሮግራሙ አዘጋጅና አቅራቢ ትዕግስት ሁሉ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን ነው። እስከ ሳምንት ቸር ሰንብቱ። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውሉ።